ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ እስቲ ላይክ እያደረጋችሁ ፕሮግራማችንን ተደራሽነት ተደማጭነት ከፍ እንድታደርጉ በአክብሮት እየጋበዝን፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑና እንድትቀላቀሉ ተደማጭነታችንን ቁጥር ከፍ እንድታደርጉ የደወል ምልክቷን የተጫናችሁ ሰብስክራይብ እንድታደርጉ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ለቻናላችን ድጋፍ ማድረጋችሁ እንድትቀጥሉ በአክብሮት እየጋበዝን፣ በዚህኛው ፕሮግራማችን የመጨረሻ ክፍል የዕለተ ሰኞ ፕሮግራማችን እንግዲህ አጠር ያለ መረጃ ሰዓት ወደ እናንተ የምናደርስበት የመረጃ ሰዓት ይሆናል። በመጀመሪያ ክፍል ፕሮግራማችን የማንቸስተር ዩናይትድን ድል በተመለከተ ትኩረት አደረግን። ከዛም በኋላ ደግሞ ሰበር ዜና ምሽት ላይ ያገኘነውን የጀረሚ ዣክዌን ወደ ሊቨርፑል ያደረገውን ዝውውር ዛሬ በይፋ ያጠናቅቃል። ይሄን ተጫዋች እንግዲህ ሊቨርፑሎች በ61.2 ሚሊዮን ፓውንድ ከወደ ፈረንሳይ ከሬንስ ያመጡበትን መንገድ አንዳንድ ሁኔታዎች ላይ ውይይት አደረግን፣ ቆይታ አደረግን። የማንቸስተር ሲቲ የምሽቱን ሽንፈት ከእንግሊዝ ጋዜጦችና የራሳችንን ጥቆማ አያይዘን አነሳን። ከእናንተ ጋር ባለፉት ፕሮግራሞች እንግዲህ በ3 ፕሮግራም ቆይታ አደረግን። የመጨረሻው ክፍል ትኩረት የሚያደርገው ወደ አርሴናል ይወስደንና የሚካኤል ሜሪኖ ጉዳት፣ ከባድ የእግር ጉዳት ምናልባት በዘንድሮ ሲዝን ተመልሶ ለመጫወት የሚያስችል አይመስልም። እንደ ዘገባዎች ጥቆማ ከሆነ ምናልባት ወደ ሲዝኑ መጠናቀቂያ ፋይናል ጨዋታዎች ላይ ምናምን ሊመጣ ይችላል እንጂ ከባድ ጉዳት እንዳስተናገደ ተሰምቷል። በጣም ለረጅም ሳምንት ከሜዳ ይርቃል ነው የተባለው። አጥንቶቹ ተሰብረዋል። የእግሮቹ አጥንት ናቸው መሰበራቸው የተሰማው። ይሄ ተጫዋች ከማንቸስተር ዩናይትድ ጋር አርሴናል 3-2 በተሸነፈበት ጨዋታ ነው በእግሩ ላይ ጠንካራ ጉዳት እንዳስተናገደ አሁን ላይ የሚወጡ ዘገባዎች በአጠቃላይ እየጠቆሙ የሚገኙትና ምናልባት ይሄ ተጫዋች በዘንድሮ ሲዝን በሚካኤል አርቴታ እንግዲህ ከፍተኛ እምነት ከተጣለባቸው አርሴናል ተጫዋቾች መካከል አንዱ ነው። ባጋጠመው ጉዳት ምክንያት ምናልባት ከዚህ የውድድር ዓመት ውጪ ሊሆን ይችላል። ሰርጀሪ እንደሚያስፈልግ ዘገባው ላይ ተካቶ እንግዲህ ተጫዋቹ ዛሬ በይፋ ቀዶ ጥገና ያደርጋል። ከባድ ጉዳት አስተናግዷል። በሚያስያዝን ሁኔታ የትኛውም ተጫዋች በዓለም ላይ ጉዳት እንዲያስተናግድ አንመኝም። ጉዳት ተጫዋቾችን እኛን ከማዝናናት ይገድባል እንጂ ለአንደኛው ቡድን አድቫንቴጅ ለሌላኛው ቡድን ጠቀሜታ የሚባለው ጉዳይ እግር ኳሳዊ አይደለም፣ ጤናማም አይደለም እና የሜሪኖ ጉዳት ግን ሚካኤል አርቴታን ሳያሳስበው እንዳልቀረና ቦታውን ከቨር ለማድረግ ክለቡ ወደ ገበያ መውጣቱን እንግዲህ ዴቪድ ኦርኒስተን አረጋግጧል። በተመሳሳይ ፋብሪዚዮ ሮማኖም አረጋግጧል። ቤን ጃኮብስም አረጋግጧል። አርሴናል ከአርብ የምርመራ ውጤት በኋላ በገበያ ላይ ያሉ ተጫዋቾችን መመልከት ጀምሯል። ትናንትና ግን ይፋዊ ገበያ ላይ መውጣቱን በሚዲያ ደረጃ ተዘገበ። አርቴታ ግን ከአርብ ምሽት ጀምሮ የሚካኤል ሜሪኖ ጉዳት ሰርጀሪ እንደሚያስፈልገው ከተረጋገጠበት ጊዜና ሰዓት አንስቶ ክለቡ ወደ ገበያ ወጥቶ እንደተለመደው በአንድሬስ ቤርታ አማካኝነት አስደናቂ ምልመላውን፣ የድርድር አቅሙን፣ ፈጣን ውሳኔ የማስተላለፍ ብቃታቸውን ለመጠቀም ወደ ገበያ ወጥተዋል። በዚህ መሰረት ታዲያ አርሴናል እነማንን አስቧል? የሜሪኖ ጉዳት፣ የተጫዋቹ ጉዳት እንግዲህ ልክ እንደ አሌክሳንደር ኢሳቅ ከባድ እግሮቹ ላይ ነው ያሉ አጥንቶች ጉዳት እንዳጋጠማቸው የተሰማው እና ያ ደግሞ ስብራትን ስላስከተለ ይሄ ተጫዋች ሰርጀሪ እንደሚያስፈልገው ተገልጾ ዛሬ በይፋ ቀዶ ጥገና ያደርጋል። የዚህ ተጫዋች ጉለት ግን ሚካኤል አርቴታን ካሳሰበው ምክንያት መካከል በዋነኝነት የሚጠቀሰው ተጫዋቹ በዚህን ሰዓት የተያዘው የዴብዝ ፖዚሽኑ በቀጥታ ደክላን ራይስን ሮቴት የማድረግ ነው።
በደንብ ከተመለከታችሁ አርሴናል ሞር ኮምፓክት ለመሆን ሲመርጥ ነው ወደፊት የሚያስገባው እንጂ የግራውን 8 ቁጥር የበለጠ በሚካኤል ሜሪኖም አንዳንድ ጨዋታዎች ላይ ራይስን ሮቴት ማድረግ ሲፈልግ ይህን ስፔናዊ ተጫዋች ነው የሚገለገለው እና በአርሴናል ቤት አስደናቂ የውድድር ዓመት አምና አሳልፏል። ከፊት መስመር ተጫዋቾች እጥረት ጉዳት መነሳያ በማድረግ በሐሰተኛ 9 ቁጥር ሚና በአግባቡ ቦታውን ከቨር ሲያደርግ ነበር እና አስደናቂ ቆይታ በአርሴናል ቤት እያደረገ ነው። ይሄ ስፔናዊ ባጋጠመው ጉዳት ምክንያት እንግዲህ ምናልባት በዚህ የውድድር ዓመት ተመልሶ የመጫወት እድሉ በጣም ዝቅተኛ ነው። በጣም እንደሚወጡ ዘገባዎች ከሆነ በዘንድሮ ሲዝን ለሚካኤል አርቴታ አርሴናል 33 ጨዋታዎችን ያደረገው ይሄ ስፔናዊ እንግዲህ የመጨረሻና የሊድስን ጨዋታና የመጨረሻ የሻምፒየንስ ሊግ ጨዋታ እንዳመለጠው ታስታውሳላችሁ። በሁለቱ ጨዋታ ደግሞ ያመለጠው የበለጠ ምርመራ እየተደረገለት ስለነበር ነው። በማንቸስተር ዩናይትድ ጨዋታ ላይ ነው ጉዳት እንዳስተናገደ እየተነገረ የሚገኘው። በዘንድሮ ሲዝን 33 ጨዋታዎችን ያደረገ ለአርሴናል በ2024 ከሶሲዳድ ከፈረመበት ጊዜ አንስቶ 77 ጨዋታዎችን በሁሉም ውድድር ያደረገው ስፔናዊ ተጫዋች ከሜዳ ረዘም ላለ ጊዜ የሚርቅ ይሆናል። በነገራችን ላይ በዘንድሮ ሲዝን አርሴናል እነ ሪካርዶ ካሊፊዮሪ፣ ኦዲጋርድ፣ ቤን ዋይት፣ ካይ ሃቨርት ረጅም ጊዜ ከሜዳ የራቁ ተጫዋቾች ነበሩ። እነ ጁሊየን ቲምበር፣ ጋብሪኤል ማጋሌሽ ምናምን ደግሞ በየመሃሉ እና አሁን ሌላ አዲስ ተጫዋች ሆኗል እና ያለፈው ሳምንት በኤለን ሮድ ደግሞ ማሟሟቂያ ላይ የተወሰነ መጠነኛ ጉዳት አስተናግዶ ከስታርቲንግ ላይናፑም ከስብስቡም ውጭ ሆኖ ቡካዮ ሳካ እስቲ ዛሬ ሚካኤል አርቴታ ነገ ከሚኖረው የካራባኦ ካፕ የመልስ ጨዋታ ቀደም ብሎ የሚሰጠው ጋዜጣዊ መግለጫ አለ። በዛ ጋዜጣዊ መግለጫ ላይ የምናደምጥ ይሆናል። ስለ በተመሳሳይ ሁኔታ የቡካዮ ሳካ ጉዳት ምን ያክል እንደሆነ እዛ ጋር ይገልጻል ተብሎ ይጠበቃል። አሁን የሚካኤል አርቴታ አርሴናል እነማንን በእቅድነት ይዟል ነው። ራያን ቴይለር ይባላል። የለንደን እግር ኳስ ኮረስፖንደር ነው። የታመነ ሶርስ ነው። በስታንዳርድ ፉትቦል በመጻፍ ይታወቃል። ዕለታዊ ተነባቢ የለንደን ጋዜጣ ላይ የበለጠ ትኩረት አድርጎ በመጻፍ የሚታወቅ እዛው ለለንደን ክለቦች ቅርብ እንደሆነ የሚዘገብ የማት የሚነገር ሪፖርተር ነው። ምሽት ላይ ይዞ በወጣው ዘገባ መሰረት የአርቴታ ቡድን በትላልቅ ዘጋቢዎች ወደ ገበያ መውጣቱ ተረጋግጧል። እነማንን አቅዷል? እነዛ ዘጋቢዎች የጠቆሙት ምንም አይነት ጥቆማ የለም። አርሴናል በሩመርስ ደረጃ ስሙ የተያያዘበት ማንኛውም ተጫዋች የለም እስከ ሜሪኖ ጉዳት ኮንፈርም እስከሚደረግ ድረስ። ኮንፈርም ከተደረገ በኋላ ግን አርሴናል ከ3 ተጫዋቾች ጋር በዚህ ተጫዋች ፖዚሽን ላይ ስሙ ተያይዟል። የረጅም ጊዜ እቅድና የአጭር ጊዜ መብት ተደርጎ እንደምታውቁት ባለፈው ወር ከማንቸስተር ዩናይትድ ጋር ስሙ በተደጋጋሚ ሲነሳ የነበረው ሩበን ኔቬስ የቀድሞ የወልቭስ አማካይ አሁን በአልሂላል የሚገኘው ፖርቱጋላዊ ተጫዋች በአርሴናል ራዳር ውስጥ እንደሚገኝና ይሄ ተጫዋች ባለፈው ወር የፈረንጆች አዲሱ ዓመት ከመግባቱ በፊት ዲሴምበር መጨረሻ አካባቢ ወደ ዩሮፒያን እግር ኳስ መመለስ እንደሚፈልግና በተለይ ለዓለም ዋንጫ ቦታውን የበለጠ ይሄ ለማስጠበቅም በቦታው ላይ መረጋጋትም ለመፍጠር በሮቤርቶ ማርቲኔዝ ስብስብ ውስጥ በበለጠ ደቂቃም ለማግኘት ወደ ዩሮፒያን ውድድር በተለይ ደግሞ ወደ ሻምፒየንስ ሊግ እግር ኳስ መመለስ እንደሚፈልግ አቦላ ለሚባል ለፖርቱጋል ጋዜጣ ኢንተርቪው ሰጥቶ ነበር እና የተጫዋች የጥር የዝውውር መስኮት እየተጠባበቀ ነበር። እስካሁን ድረስ ምንም አይነት ኦፈር አልቀረበለትም። እዛው በአልሂላል ነው የሚገኘው። አሁን ግን የሚካኤል አርቴታ አርሴናል በጊዜያዊነት ለቀሪ ወራት በውሰት ለማስፈረም ከያዛቸው ተጫዋቾች እቅድ ውስጥ አንዱ ሩቤን ኔቬስ ነው። በሚካኤል ሜሪኖ ጉዳት ምክንያት ይሄን ያለው ራያን ቴይለር ነው። እዛ ዘገባ ላይ በሩመርስ መልክ ከተያዙ እቅዶች ተብሎ ይሄ ዘጋቢ ያወጣው አንደኛው ጥቆማ ሩቤን ኔቬስ ነው። ሁለተኛው ጥቆማ ግን የበለጠ ምናልባት አንድ ይሄ መረጃ እንድንቀበል እንድናምን ያደረገው
ከወደ ጣሊያን ላጋዜጣ ዴሎ ስፖርት ላይ ያገኘሁት አንድ መረጃ ነው። ይህን ዘገባ ደግሞ በተመሳሳይ ካልቺዮ መርካቶ ላይም ተመልክተናል። ሌሎች ዘገባዎች ላይ ይሄ ፉትቦል መርካቶ የሚባለውን ሚዲያ ላይም አይተነዋል። የተለያዩ ኮሪያ ዴሎ ስፖርት ላይ ተመልክተናል። እንግዲህ ስካይ ኢታሊያ እስከሚዘግብ በነ ዲማሪዚዮ አማካኝነት ጂያንሉካ ዲማሪዚዮ መጠበቅ ነው ዛሬ ቀን ላይ። እሱ ከዘገበ 100% መረጃው እውነት ነው ማለት ነው። ነገር ግን ኮሪያ ዴሎ ስፖርት ማለት በጣሊያን በጣም ተነባቢና በተለይ በእግር ኳሱ በኩል ከፍተኛ ተቀባይነት ያገኘ ዕለታዊ ተነባቢ የጣሊያን ጋዜጣ ነው። እዛ ጋዜጣ ላይ ካገኘናቸው መረጃዎች መካከል ሩበን ሎፍተርቼክ ከኤሲ ሚላን አርሴናል በውሰት ለማምጣትና ይሄን ተጫዋች በውሰት ብቻ ሳይሆን የግዢ ውል የተካተተበትን ጥያቄ ለማቅረብ በሚካኤል ሜሪኖ መጎዳት ምክንያት ይሄ ተጫዋች የመጀመሪያ ትኩረት ሆኗል ነው የሚለው ኮሪያ ዴሎ ስፖርት ላይ ያገኘሁት። ላጋዜጣ ዴሎ ስፖርት ላይ የእንግሊዝ ክለቦች ሩበን ሎፍተርቼክ ላይ በዴድላይን ዴይ ላይ የበለጠ ጥረት ያደርጋሉ ተብሎ ይጠበቃል። አስቶን ቪላን ጨምሮ በተለይ አርሴናል ከሚካኤል ሜሪኖ ጉዳት በኋላ ቪላ ከዩሪ ቴላመስ ጉዳት በኋላ ዳግላስ ሉዊዝን ቢያስፈርምም ኡናይ ኤምሬ ሩበን ሎፍተርቼክን ይፈልጋሉ። አርሴናል ደግሞ በሚካኤል ሜሪኖ ተተኪነት ይህን ተጫዋች ለማምጣት ይፈልጋል የሚል የኮሪያ ዴሎ ስፖርት ጋዜጣ ላይ ያገኙት አንደኛው መረጃ ይሄ ነው። ሁለቱ አማካዮች ዋና ሲነር ተጫዋቾች ከዚህ በፊት ፕሪሚየር ሊግን አዳፕት ያደረጉ በቼልሲ በወልቭስ ቆይታ ያላቸው ሩበን ሎፍተርቼክ ከቼልሲም ውጭ በሌላም ክለብ መጫወት የቻለ ጥሩ ኤክስፒሪየንስ ያለው አማካይ ነው። በተመሳሳይ ሩበን ኔቬስ ሁለቱ ተጫዋቾች እንግዲህ አንደኛው በእንግሊዝ ሚዲያ ነው የተዘገበው የሩበን ኔቬስ፣ አንደኛው ደግሞ በጣሊያን ጋዜጦች ነው የተዘገበው። ሁለቱ ተጫዋቾች የበለጠ የሚካኤል አርቴታ በቀሪ ሰዓታት በዴድላይን ዴይ እቅድ ናቸው። አሁን የሜሪኖ ጉዳይ እሁድ ምሽት ላይ ኦፊሻሊ ለሚዲያ ተለቀቀ እንጂ አርቴታ ከአርብ ምሽት ጀምሮ በተጫዋቹ ጤንነት ላይ ያለውን ሁኔታ አውቆታል። ከሕክምና ባለሙያዎች የሚሰጠው ኮንፈርሜሽን ለሚዲያ ይፋ እስከሚሆን ነው። እነዚህ ጉዳዮች መካከል ጊዜያት ነበሩ። በእነዚህ መሀል ቤርታ ወደ ገበያ ወጥተው የሆነ ጥረት ካደረጉ ዛሬ ላይ ወደሚጠናቀቅ ፕሮሲጀር ነው የሚገቡት። እንደምታስታውሱት የራሂም ስተርሊንግ አይነት ዝውውር በመጨረሻ ሰዓት የአርሴናል ስም ተገናኘ፣ ከሰዓታት በኋላ ተጫዋቹ ፈረመ። እንደዛ አይነት ሂደት ሊኖረው ይችላል። ስለዚህ ዛሬ አርሴናል አንድ አማካይ ሊያስፈርም ይችላል በገበያ ላይ ካገኘ። ስማቸው የተያያዘው እነዚህ ሁለቱ ሲነር ተጫዋቾች ነው። ግን በጣም ከታመኑ ዘገባዎች መካከል በመላው ዓለም ከምናምነው ለረጅም ዓመታት በመዘገብ ደግሞ ተቀባይነትን በመላው ዓለም ካተረፉ ሚዲያዎች መካከል ከፈረንሳይ ሌኪፕ ነው። ሌኪፕ ይዞ የወጣው መረጃ ባይሆን ተቀባይነቱ ከፍ ሊል ይችላል። የበለጠ ይሄ ጠንካራ ዘገባ ሊሆን ይችላል። ከሌኪፕ ላይ የተገኘው መረጃ ምንድን ነው የሚለው አርሴናል የ18 ዓመቱን የሊሉን አማካይ አዩብ ባህዳዲ የሚባል የ18 ዓመት አማካይን ለሚካኤል ሜሪኖ ተተኪነት ተቀዳሚ ምርጫ አድርጓል። አዩብ ባህዳዲ ይባላል። በሊል በዘንድሮ ሲዝን ቋሚ የሆነ አስደናቂ አማካይ ስፍራ ተጫዋች ነው። ይሄ ወጣት ተጫዋች ቪዲዮውን በአጋጣሚ እዛው ሌኪፕ ዘገባው ላይ ከቪዲዮ ጋር እያይዞ አስቀምጧል እና ይህን ተጫዋች እስቲ በጉግል በዩቲዩብ ላይ ሰርች አድርጋችሁ ተመልከቱ። በጣም የሚገርም ታለንት ያለው ተጫዋች ነው። ግን ገና 18 ዓመቱ ነው። ምናልባት አርቴታ የበለጠ ይሄ ጌም ታይም አንዳንድ ኤክስፒሪየንስ ምናምን ትኩረት ካደረገ ምናልባት እነዛ ሲነር ተጫዋቾች ላይ ሊያተኩር ይችላል። ይሄ ፈረንሳዊ ከ21 ዓመት በታች ተጫዋች 18 የሊግ ጨዋታ በሊል ዘንድሮ ሲዝን ውስጥ ማድረግ ችሏል። የበለጠ የዚህ ተጫዋች ስም ግን በፈረንሳይ ሚዲያ እና በአንዳንድ የእንግሊዝ ሚዲያ ምሽት ላይ በስፋት ሲዘገብ ነበር። ሩበን ኔቬስ፣ ሩበን ሎፍተርቼክ፣ አዩብ ባህዳዲ የሚካኤል አርቴታ የመጨረሻ ሰዓት የሚካኤል ሜሪኖ ተተኪ አድርገው ከያዟቸው ተጫዋቾች ውስጥ ከየሀገሩ ሚዲያ ያገኙት መረጃ የእነዚህ 3 ተጫዋቾች ስም በቀጥታ ከሚካኤል አርቴታ አርሴናል ጋር
ተያይዟል። ምን አይነት ውሳኔ ይተላለፍ፣ ዛሬ ማንን ያስፈርሙ፣ እነማን ላይ ጥረት ያደርጉ፣ እንግዲህ ዛሬ አብረን በጋራ የምንመለከተው ነው። እኔ እነዚህ መረጃዎችን ከሚዲያ ላይ ያገኘሁትን ነው ገጣጥሜ ወደ እናንተ ይዤላቸው የመጣሁት። ባለፉት 24 ሰዓታት ከወጡ ዘገባዎች ጋር በተያያዘ አዩብ ባዳዲ፣ ሩበን ሎፍተርቼክ እና ሩቤን ኔቬስ የዛሬዋ ዕለት እስከ ምሽቱ 6 ሰዓት ተኩል እስከሚዘጋው የፈረንጆቹ የአዲሱ ዓመት የጃንዋሪ የጥር የዝውውር መስኮት ዛሬ ምሽት ፌብሩዋሪ 2 በይፋ የሚዘጋ ይሆናል። እስቲ ምን አይነት አጋጣሚ ይፈጠራል አብረን በጋራ የምንመለከተው ነው የሚሆነው። ዕለተ ሰኞን ከእናንተ ጋር በአራት ፕሮግራም ቆይታ አደረግን። የማንቸስተር ድል፣ የጀርሚ ጃኩዌ፣ ቼልሲ፣ ሪያል ማድሪድ፣ ማንቸስተር ዩናይትድ ባየር ሙኒክን ትቶ ሊቨርፑልን የመረጠበት ወጣቱ ፈረንሳዊ በ61.2 ሚሊዮን ፓውንድ በ73 ሚሊዮን ዩሮ ቀዮቹን በይፋ ተቀላቅሏል። ዛሬ የሕክምና ምርመራ ያደርጋል። ይህንን ተከትሎ በዚህ ተጫዋች ዙሪያ ያወጣውን ዘገባ በሊቨርፑል ትኩረት ሁለተኛ ፕሮግራም ላይ ተመለከትን። ከዚህ ፕሮግራም ቀደም ብሎ ቶትናም ማንቸስተር ሲቲን ያስጣለበት፣ ብሬንፎርድ ቪላን ያሸነፈበትና ሁለቱ የለንደን ክለቦች ለአርሴናል አስደናቂ ውለታ የዋሉበትን የእሁድ ጨዋታዎችን ድረ ጨዋታ ነጥቦችን አነሳን። የመጨረሻው ክፍል ደግሞ በሚካኤል ሜሪኖ ጉዳት ምክንያት ወደ ገበያ ወጣው የሚካኤል አርቴታ አርሴናል በሩመርስ ደረጃ እነማንን አቅዷል የሚለውን በተወሰነ መልኩ ተመለከትን። ከእናንተ ጋር በአራት ፕሮግራም ቆይታ አደረግን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትርሱ። ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። መልካም የስራ ቀን እንዲሆን ተመኘው። ሰላም ቆዩ።